አመሰግናለሁ በጣም ምክንያቱም ብዙ ነገር አሳልፈናል በጓደኝነት ይህ ኬዝ ከሚፈጠሩ በፊትም ብዙ ነገር ተፈጥሯል እናንተማል እና ያንን ነገር አስበክ በእርግጥ ይቅርታዬን ስለተቀበልከኝ እውነት ከልብ አመሰግናለሁ። ቆም ብለሽ አስቢ እስኪ ከዚህ አካባቢ ራቅሽ ማለት በቃ ትችያለሁ ሰውን የመጋፈጥም ምንም አልፈልግም ሰው ተሸንፊያለሁ ነው የሚመስለው። ገባሽ አይደለ? መንገድ ሰላም ይሁን የቀና መንገድ ያድርግልሽ። አላቅም ፈጣሪ ነገም እንዳይፈጠር ነገሮች ተስተካክለው እኛ ባላሰብነው መንገድ ነገሮች ተስተካክለው ይችላሉና ሰላም ግቢልኝ። በጣም ነው ማከብርሽ፣ በጣም ነው ወድሽ። ከብቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴ አልጫናትም። ምክንያቱም ፍላጎቷን የምታውቀው እሷ ነችና እንግዲህ ቅርሷን እቀበላታለሁኝ። በቻልኩት አቅም ነገሮችን ለማረጋጋት ወደዚህ እንድትመለስ ሀሳቧ እንድተው የምችለውን የአቅሜን እሞክራለሁ። ከተሳካልኝ ይሆናል፣ ከተሳካልኝ ደግሞ እያዘንኩ ቢሆን እንግዲህ እሸኛታለሁ ማለት ነው። አይ ቲንክ ደርሳለች። በጣም ይቅርታ። በመጀመሪያ ማለቴ ያለሽበትን ስሜት ለመረዳት አልሞከርኩም። ያው ከነበረን ነገር አንጻር ከዛ በፊት ከተፈጠረው ነገር አንጻር ያለሽበትን ሁኔታ እንኳን ከምንም ግምት አልከተትኩትም እና ነገሮችን በቃ በጭፍን በቃ ነገሮችን እንድታወሪኝ እንድታናገሪ የአንቺን ስሜት ለመረዳት በዛ ሰዓት ላይ አልሞከርኩም። ያ ነገር ልክ አይደለም ያደረኩት ብዬ አሰብኩኝ። ብዙ ሰዎችም ደግሞ እና ዋናው ነገር ደግሞ ምን መሰለሽ ሩታ፣ እኔ ያንቺን መሸሽ መራቅ አልፈልገውም። ማለቴ ነገሮችን እዚህ ብትጋፈጪ ያው እስከዛሬም ከጎንሽ አለን፣ ከዚህ በኋላም እኛ ከጎንሽ አለን እና ነገሮችን መጋፈጥ ከቻልሽ አላስገድድሽ፣ ያው ፍላጎቱ ያንቺ ነው። ግን ነገሮችን መጋፈጥ ከቻልሽ እና ተጋግዘን ይህን ቀን ማለፍ እንችላለን ብለሽ የምታምኚ ከሆነ ጉዞውን ብትሰርዡ ደስ ይለኛል። ባትሄጂ ወደ ክፍለ ሀገር እዚህ ሆነ ነገሮችን ሶልቭ ለማድረግ ብንሞክር ብዬ አስባለሁ። ያው ፍላጎቱ ያንቺ ቢሆንም ውሳኔው ያንቺ ቢሆንም እኔ ግን እስከዛሬውን እንደተጋገዝነው እስከዛሬ ከጎንሽ እንዳለ ነው። እኔ ሜሪም ከጎንሽ ሆነን ጠንክረን ገባሽ ነገሮችን ለማስተካከል ብንሞክር ብዬ አስባለሁ። አዎ ቢሆን አሪፍ ነበረ ዳንሻ። ግን ደግሞ ምን አለ መሰለክ ሁሌ የታገልክና ሁሌ እንደምታሸንፍ እንኳን ብታውቀው ነገሮች እንደሚስተካከሉ እንኳን ብታውቀው ግን ያ ሂደት እያደከመ ነው ሄደው። እኔ ደግሞ ማረፍ ፈለኩኝ። እግዚአብሔርን በቃኝ፣ ሰለቸኝ፣ ጌታ ደከመኝ። በስማሞች በጣም ብዙ ነገሮችን ታገልኩኝ። ይህንን አለፍኩኝ ስለኛው ይመጣል ያኛውን ደግሞ ተሻገርኩት። ይሄ በቃ ከተማ ሰው አሁን በሰላም ነው የምኖረው ምናምን ብዬ ስል ደግሞ ሌላ ኬዝ ይፈጠርና ሰላም ይናጣለሁ፣ ረብሻለሁ ምናምን። ይህ ነገር ደግሞ አንዳንዴ የሰው ልጅ እንዴት ነው ፈተና ብቻ ሲሆንብህም ማረፍ ይናፍቃል። ምናምን ተነስቶ ሀገር ውስጥ መጥቶ ልጁን ያያል። ውጭ ሀገርም ካለ ከዚህ ተነስቶ ወደ ውጭ ሀገር ሄዶ ልጁን ምናምን ያያል። ይሄ በጣም ቀላል ነገር ነው። ይሄ ምክንያት ውሃ የሚያነሳ ምክንያት አይደለም። እና ደግሞ ከአንቺ ጋር ሁለተኛ ምክንያት ደግሞ ያቀረበልኝ ምን እንደሆነ ታውቃለህ? በየቀኑ እኔን ማግኘት ስለምትፈልጊ ነው ወይስ ብቻዬን ማግኘት ስለምትፈልጊ ነው ወይ አለኝ። ለዛ ደግሞ ከሆነ ምክንያት አክስቴ ይዛልህ ትመጣለች ልጁን። አንተ ያለህበት ሆቴል ድረስ የትም ሆቴል ሆን ያለህበት ድረስ ይዛልህ ትመጣለች። የፈለግከውን ሰዓት ያህል አይተህ ቆይተህ ወደ እኔ ትመልሷለች። እንዳታስብ ስለመታየትም ሆነ ብቻህን ስለማግኘት ጭራሽ እንዳታስብ። ምክንያቱም አሁንም ቢሆን እየመጣ ያለው አንተ ነህ። ቤት ውስጥ ብቻዬንም ሆኜ ከሰውም ጋር ሆኜ እየመጣክ እያየሁ ያለው አንተ ነህ። የራሴን ላይፍ ጀምሬያለሁ ብለህ ካልክበት ሰዓትና ጊዜ ጀምሮ እኔ ወደ አንተ መጥቼም ህይወትህ ላይም ገብቼ አላውቅም። ስምህንም በእንደዚህም በጥሩም በመጥፎም አንስቼ አላውቅም። የጓደኛህንም ስም የሄርሜላንም ስም እኔ በመጥፎም አንስቼ አላውቅም። ምክንያቱም የራሴን ህይወት ነው የምኖረው። በቃ ጀምረዋል፣ የራሳቸውን ላይፍ አከብርላቸዋለሁ። ገባ? የአንዳንድ ሰዎች ይህኔን ስም በመጥፎ ማንሳት ቢያስደስታቸውም ሚትሶኪ አንዳንዴ ከሰው ራስ ላይ መውረድ የማይፈልጉ ሰዎች አሉ። እኔ አምኜበት የራሴን ላይፍ መኖር ጀምሬያለሁ። በቃ
ማረፈለች አሁን ያኔ እረፍት ማድረግሽን እኔ የምፈልገዋለሁ ማለት ሪላክስ ብታደርጊ ደስተኛ ብትሆኝ ምናምን ደስ ይለኛል። ግን እኔ ምን መሰለሽ አሁን የአንቺ መሄድ የአንቺ መራቅ መሸነፍ ነው ይመስለኝ። ማለት በቃ እዚህ ጋር የሚኖረው ኖ መሸነፍ ማለት የሚያስቡት አንቺ ከዚህ ስትሄጂላቸው ስትርቂ ምናምን ነገር እነሱ አሸናፊ እንደሆኑ ይሰማቸዋል። ይሄ ቆም ብለሽ አስቢ እስኪ። ከዚህ አካባቢ ራቅሽ ማለት በቃ ትችያለሁ ሰውን የመጋፈጥም ምንም አልፈልግም ሰው ተሸንፍ ያለው ነው የሚመስለው። ገባሽ አይደለ? እኔ ደግሞ እዚህ ሆነሽ አእምሮሽ መረጋጋት አለበት። ቢያንስ ቀኑን ቀንሹሽ። አሁን ለ2 ወር ምናምን መሄዱ ልክ አይደለም። ያረዳሽን በቃ እዛ ያን ያህል ርቀት መፍጠር በመሀላችሁ ያን ያህል ክፍተት መፍጠሩ እኔ እንዲፈጠር ስለማልፈልግ ነው ያን ያህል ክፍተቱ። ገባሽ? የሆኑ ሰዎች ደግሞ አንቺን እንዳሸነፉ ምናምን ነገር ጀግንነት እንዲሰማቸው አልፈልግም። አሁን በእርግጠኝነት የሚባለው ሀገር ጥለሽ እንደሄድሽ ምናምን ነው የሚወራው፣ ወይ ደግሞ የሆነ ነገር ልትባይ የምትችል። ገባሽ? ሊሆን ይችላል ግን እንዴት ነው ሰው እንደዚህ ነው የሚያስበው ብዬ ሁሌ ደግሞ ሰው እኮ እንደዚህ ሊረዳኝ ይችላል፣ ሰው እኮ እንደዚህ ሊያስብ ይችላል፣ ሰው ለምን ይህን ነገር አልጋፈጠውም ብዬ በጣም ብዙ ነገሮችን ተጋፍጬ ማለት ነው። ጥሩ ነገር እኔ ህይወት ላይ ተፈጥሮ ያውቃል፣ መጥፎም ነገር ተፈጥሮ ያውቃል። የሆነ ነገር ማለፍ ባለብኝ ሰዓት ሳላልፍ መጥፎ ነገር ተፈጥሮ ያውቃል። ነፈሽ ምናምን ሳይሆን አንዳንዴ ይደክማል፣ ይሰለቻል። በቃ ሁሌ ንግግር፣ ሁሌ ደግሞ የማይሆን ነገሮች ማሳለፍ በጣም ከባድ ነው እና አንዳንዴ ከእንደዚህ አይነት ነገር ራቅ ብሎ ሰላም መሆኑ ደስ ይላል። የቤተሰብም ደግሞ ሀሳብ ስለሆነ ምክንያቱም የማንም ሰው ቤተሰብ ቢሆን ማለት ነው ለልጁ ቅድሚያ ነው የሚሰጠው። ምክንያቱም ከጎናቸው ያንን ግን እንዴት አድርጌ ችዬ ጨክኔ በአንቺ ሀሳብ ተስማምቼ ቻው እንደምልሽ እና እንደምሸኝሽ ባላውቅም ግን ምንድነው ሩታ በጣም የምናስብልሽ ጓደኛውም እህትም ወንድሞችም አሉ በዙሪያሽ። ገባሽ? ቤተሰቦችሽም አሉ እና ሁልጊዜም እኛ ባስፈለግን ሰዓት ላይ ከጎንሽ መሆን እንችላለን። ባለፈውም በጣም ቪዲዮን ካየሁት በኋላ ብዙ ሰዎችም እያሉ ነበረ ስሜታዊ ሆኜ ነበረ። ነገሮችን በዛ ልክ አላየኋቸውም ነበር። ያ ትልቅ ጥፋቴ ነው። ከዚህ በኋላ ግን ኤኒ ታይም ላይ ልክ እንደ በፊቱ ዳኒ እንደዚህ ነገር ይፈለጋል ከተባልኩ አለው ወይ ምንድን ነው ምናምን ገባሽ? ብዙ ነገርም እየተባለን ብዙ ነገር እየተወቀስኩም ቢሆን እኔም ሜሪም ብዙ ነገር እየተወቀስንም ቢሆን ለአንቺ አስፈላጊ ነው ብለን ከተገኘን እውነትም ይሁን ትክክልም ይሁን ቀመርም ሸርም ይሁን ተባብረን ከጎኑ አለን እና ከጎኑ ናቸው። በቃ እንዲከፋኝ አይፈልጉም። እውነት የሆነ ጊዜ ብግን ምናምን ብዬ አናድጃቸው ምናምን እንኳን ተቆጥቶኝ ከአንዳንድ ይመለሳሉ። በቃ ደስ የሚለው ነገር ይሄ ነው። ይሄ ነገር የተፈጠረው እኔና ዳኒሻ ጋር ትላንትና ነው። ይኸው ዛሬ ፈታ ነው አበቃ። የሆነ ውሎ አያድርም፣ ላይክ ሳምንታት ምናምን አይፈጅብንም እና በአንዴ ነው። ሰላም ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ እንዳያችሁት ቪዲዮ ላይ ሩታና ዳኒ ታርቀዋል ማለት ነው። ይቅርታ ተደራርገው ግን ያው ዳኒ እንዳነጋገሩ ከሆነ የሆነ ሌላ ከተታ አሁንም ሌላ ነገር እያሰቡ ነው። ግን እንደኔ ወንድ ልጅ ተለማምጣችሁ ወይንም ሌላ ነገር ሀሳብ አንጥታችሁ ከእንግዲህ ወደ እንትና አብርሃም ለሩታ ይሆናል ብዬ በጭራሽ በቃ ጭንቀት ሀሳብ ነው። በቃ ጭንቀት ሀሳብ ነው። ገባችሁ አይደለ? በቃ ደሩታ አብርሽን ብፈልገው ኖሮ የዛን ጊዜ ብዙ ነገር ከቤት አታስወጪኝ እያላት የዛን ጊዜ ነበረ በቃ እንትናን ማለት ልጇም ያላባት እንትን እንዳይል አብሮ መኖር የነበረባቸው ማለት ነው። ይቅርታ ማድረግ የነበረባት። በእርግጥ አልተበደለችም አይደለም፣ ተበድላለች። የእሱ ልጅ በሆዱ ይዛ ብዙ ነገር አድርጓታል። አንዳንዴ የሰው ወሬ መስማት በጣም ከባድ ነው። ገባችሁ አይደለ? አሁን የዛን ጊዜ አብርሽ ልጅ ያለው ከሌላ ብለው ቢያመጡ ኢብን አይታወቅም። ይህንን ነገር እንደ ልጅ ያለው ያስባለችውም እንትና ልትሆን ትችላለች። አይዶኑ ግን ነገሩ እንትን እያለ ነው። ወንድ ልጅ ደግሞ ተለማምጣችሁ ወዷችሁ ፍቅሯችሁ ሲኖር ነው እንጂ ሁሌ እየተለማመጣችሁ አንደኛ ለልጁ ራሱ እኮ ግራ የሚገባ ነው። እንደኔ ጥሩ ጠብ በቃ ጥሩ ፍቅር ነው። ልጁን እየመጣ ድራማ ምናምን ነገር ለልጁ የሚቀመጥ ነገር ስለሆነ በቃ መፈታት ጥሩ ፍቅር ነው ብዬ ነው የማስበው። በቃ ልጁን እየመጣ እሷም የራሷን ላይፍ ትጀምር ብዬ ነው የማስበው እንደኔ አስተሳሰብ እንጂ
እንደገና ሌላ ሀሳብ ሌላ ተንኮል አስቦ መድከም አያስፈልግም። በቃ አንድ ሰው ወዶ ፈቅዶ አፍቅሯችሁ ተዋዳችሁ ተሳስባችሁ ስኖሩ ነው እንጂ እንደዚህ በየጊዜው ሌላ ሴት እየያዘ እየመጣ እሷን እንትን የሚላ ከሆነ አሁንም በግድ ቢመጣ አብርሽ አብሯችሁ ሊቀጥል አይችልም ብዬ ነው የማስበው። እና ቤተሰቦቿ ጋር ሄዳ ማረፍ በቃ አይምሯን አድሳ ሌላ ሩታ ሆና ይሄ መታ ራሷን ማዳመጥ አለባት። ለልጇ ታስፈልገዋለች። ሁል ጊዜ እኮ ችግር፣ ሁል ጊዜ ጭንቀት፣ ሁል ጊዜ እንትን ሲሆን እኮ ለእሷ ራሷ አይምሯ ምን ያስባል? እኔ በቃ በነፃነት አይምሯ እናትና አባቷ ጋር አድሳ መጣ ልጇን ብታሳድግ በቃ ልጅ ያላት ገና ልጅ ናት። ህይወት ይቀጥላል። አዲስ ህይወት ነገ አዲስ ቀን ነው የምለው እኔ እንደኔ ሀሳብ። እናንተ ምን ትላላላችሁ? ሀሳብ አስተያየታችሁን አስቀምጡ እና ውድ ቤተሰቦቼ እናንተም ሀሳብ አስተያየታችሁን አስቀምጡ። እኔ ግን በቃ ወንድ ልጅ ሲፈልግ ሲወድ ነው እንጂ አብሯችሁ የሚኖሩ ሳይፈልግ አስገድዳችሁ የመጨረሻ አታኖሩት። የምሬን ይሄድ እንደዚህ በየጊዜው እንደዛ ሆና የእሱ ልጅ በሆዷ ተሸክማ አብርሃም በሚያስፈልጋት ሰዓት ሄዷል። ስለዚህ እንደሄደ ይሄድ በቃ። ይሄ እንደ 1 አመት እኮ ሊሆናቸው ነው አሁን። በቃ ልጁ እንኳን ከተወለደ 1 አመት በቃ እንትን ሲሉ ማለት ነው። እና እኔ እንጃ ብቻ አላውቅም። እንደኔ በቃ ለልጇ ታስፈልጋለች። ነገ ልጅ ናት። አዲስ ህይወት ልትጀምር ትችላለች። ነገ አዲስ ቀን ነው። እግዚአብሔር ደግሞ ይሄንን ያመጣው ለበጎ ነው። የእሷ የተሻለ ነገር ሊኖር ይችላል። ሶ ራሷን ማዳመጥ አለባት ብዬ ነው። ራሷን አዲስ መምጣት አለባት ብዬ ነው የማስበው። ይሄ የእኔ አስተሳሰብ ነው። የእናንተንም እንዳልኳቸው እንግዲህ ኮሜንት ላይ አስቀምጡ። ውድ ቤተሰቦቼ እወዳችኋለሁ። ሰላማችሁ ይብዛ። እግዚአብሔር ከእንደዚህ አይነት ህይወት ግን እግዚአብሔር ይጠብቃችሁ ውድ ቤተሰቦቼ።